መንግስት በግብርናው ዘርፍ የሚረጋገጠውን የምርታማነት እድገት ከግብ ሊያደርስ በሰጠው ትኩረት መነሻ ከመኸር እስከ በጋ መስኖና የበልግ ወቅትን የተከተለ የአመራረት ተግባርን የተገበረ ስራን በመከወን ነው። እናም ያለፉት የግብርናው ምርታማነት ትኩረቶች በተግባር መታየት ጀምረዋል። ለዚህም በተያዘው የመኸር ወቅት ያለፉት 9 ወራት የተመዘገበው የግብርናው ዘርፍ ስኬት ማሳያ ነው። ወደ 30 ሚሊዮን ሄክታር በድግግሞሽ የሚታረሱትን የሶስቱ ወቅቶች ጨምሮ እናሳካለን ዘንድሮ ብለን ነበር ያቀድነው። ባለፉት 9 ወራት ወደ 31.6 ሄክታር ነው ከእቅዳችን በላይ በመሬት ማሳካት ችለናል። በምርት አጠቃላይ ይሄ የሰብል፣ የሆርቲካልቸር፣ የጥጥ የሁሉም ወቅቶች ድምር ነው። በምርት ወደ 1.4 ቢሊዮን ኩንታል ይደርሳል ብለን ነው ያቀድነው። ወደ 1.24 ቢሊዮን ደርሰናል በ9 ወሩ። በበጋ መስኖ የለማው ሰብል ሙሉ በሙሉ ሲሰበሰብ የዓመቱን እቅድ በ9 ወሩ ማሳካት እንደሚቻል ያነሱት ሚኒስትሩ ለተያዘው እቅድ የተሻለ ስኬት መመዝገብ በአነስተኛ ማሳዎች ላይ የተሰጠው ትኩረትም አንዱ እንደነበር ተናግረዋል። 20.5 ሚሊዮን ሄክታር በአነስተኛ አርሶ አደር ማሳ እንሰራለን ብለን ነው፣ ሆርቲካልቸሩን ሳንጨምር የሰብል ብቻ። ይሄንን ሙሉ በሙሉ በመሬት ወደ 20.5 ሚሊዮን ሄክታር መሸፈን ብቻ ሳይሆን በምርት ወደ 610 ሚሊዮን ከአነስተኛ ማሳ ብቻ መሰብሰብ ችለናል። ስለዚህ የመኸሩ የተሳካ ነበር። አሁን በመስኖ ላይ የበጋ ስንዴን ጨምሮ የተቀመጠው የመሬት እቅድ፣ የበልግ እቅድ ሙሉ በሙሉ ከእቅዳችን በላይ የተሳኩ ያሉበት ሁኔታ ነው ያለው። ለግብርናው ምርታማነት ማደግ የተሰጠው ትኩረት በውጤት ተገልጦ እንዲታይ ከግብዓት አቅርቦት ጀምሮ የየዘርፎችን ማነቆ መቀነስ ዋናው ነበር። በዚህም በአንድ ቀን ጫጩት ተደራሽ ማድረግ ላይ የተሰጠው የመፍትሄ እርምጃ አብነት ሆኗል። ማነቆ የነበሩትን የግብዓት አቅርቦቶች ጭምር በተለይ የአንድ ቀን ጫጩት አቅርቦት ጭምር ባለፈው ሳምንት ጥቁር ውሃ ላይ ያስጀመርነው የምድሮክ የቅድመ ውላጅ ዶሮ ፕሮጀክት ሙሉ በሙሉ ወደ ስራ ገብቷል። የመጀመሪያ ጫጩቶችን ለሲዳማ ክልል አስረክበናል። ከዚህ በኋላ የአንድ ቀን ጫጩት ኢሹ የሚሆንበት ለአንድና ለመጨረሻ ተመልሰዋል ማለት ነው። በ9 ወር ብቻ 90 ሚሊዮን የአንድ ቀን ጫጩት ያስረጨንበት ሁኔታ ነበር። ይሄ አምና በአመት ከሰራ ነው በላይ ነው። በእንስሳት ሀብትም መገኘት ያለበትን ውጤት ለማሳደግ የነበረ ችግርን መፍታት የተቻለ ሲሆን የምርታማነት ዘርፉን ተደጋጋሚ ችግር የነበረ የአቅርቦት ማነቆም ጥያቄ በማያስነሳ ልክ ለመፍታት ጥረት ተደርጓል። ከዶሮ ልማት አንጻር የአንድ ቀን ጫጩት፣ ከሰው ሰራሽ ማዳቀል ስርዓት አንጻር የሊኩዊድ ናይትሮጅን አቅርቦት፣ በክሮፕ ወይም ደግሞ በሰብል ከሄድን የማዳበሪያ አቅርቦት። ዛሬ በጣም ሰርፕራይዝ ያደረገኝ ነገር ቢኖር ማዳበሪያ አቅርቦት ላይ አንድ ጥያቄ ያነሳ ክልል የለም። ጋምቤላ ክልል እንደውም ምናልባት ከፍላጎቴ በላይ ሊሆን ስለሚችል የተወሰነ ሌሎች ክልሎች የሚፈልጉት ካለ የሚል ነው። ይሄ ለመስኖ የሚሆነው ለመስኖ፣ ለበልግ የሚሆነው ለበልግ፣ ለመኸር የሚሆነው ለመኸር ማዳበሪያ እንዲቀርብ እያደረግን ነው ያለ ነው። የግብርና ሚኒስቴር ያለፉት 9 ወራት አፈጻጸሙን ዛሬ የገመገመ ሲሆን በቀጣይም በዘርፉ የሚስተዋሉ ችግሮችን በመለየት የማያዳግም መፍትሄ በመስጠት ይሰራል ተብሏል።